የአፍሪካ የታሪክ የጽናትና የገናናነት ምድር ኢትዮጵያ ከዚህች ታላቅ ሀገር ማህፀን የሚፈልቀውና ጥቁር አፈር ይዞ ገስጋሽ የነበረው አባይ እናቱን አራቅቶ ለባዳ የህይወትና የስልጣኔ ምንጭ ሆኖ ለዘመናት ፈሷል። ነገር ግን ከዚህ ታላቅ ወንዝ ማዶ በካይሮ የፖለቲካ ዋሻ ውስጥ ለዘመናት ሲሸረብ የኖረ ድብቅና መራራ ሴራ አለ። ግብጽ የኢትዮጵያን ተፈጥሯዊ እድገት የምታየው በስጋት በምቀኝነትና በጥርጣሬ አይን ነው። ለካይሮ ፖሊሲ አውጪዎች የበለጸገች በኢኮኖሚ የጠነከረች ኢትዮጵያ ማለት የአባይን ውሃ በብቸኝነትና በበላይነት የመቆጣጠር ታሪካዊ ህልማቸው ማብቂያ ነው። ለዚህም ነው የግብጽ የውጭ ፖሊሲ ዋና መሰረት ኢትዮጵያ እግሯን እንዳትተክል፣ ኢኮኖሚዋ እንዳያብብ፣ ህዝቧ በሰላም እንዳይኖርና አንድነቷ እንዲላላ ማድረግ ላይ የሆነው። ይህ ስትራቴጂካዊ ፍላጎቷ የሚመነጨው ውሃው የኔ ብቻ ነው ከሚል የተሳሳተ ትርክት ሲሆን ኢትዮጵያን በኢኮኖሚና በፖለቲካ ደካማ አድርጎ ማቆየት አባይንና ቀጠናውን ያለ አንዳች ተፎካካሪ ለመጠቀም የሚያስችላት ብቸኛ መንገድ እንደሆነ በጽኑ ታምናለች። ግብጽ የኢትዮጵያን የልማት ጉዞ ለማደናቀፍ፣ ሀገራዊ እድገቷን ለማስተጓጎልና የወደፊት ተስፋዋን ለማጨለም የትኛውንም ያህል አደገኛ እርምጃ ከመውሰድ መቼም ቢሆን ወደ ኋላ አትልም። ትላንትም ዛሬም ነገም የግብጽ የተንኮል ትብታብ የኢትዮጵያን የእድገት መንገድ መዝጋት ላይ የተመሰረተ ነው። ያጣችውን መልሳ ቁጭቷን አስተካክላ ጸንታ የምትቆም ሀገር ለልጆቻችን ለማስረከብ በጋራ እንስራ ብዬ ነው ማስብ። በአናሎግ ዘመን ተሳካልን ብሎ የሚያስቡ፣ በአናሎግ ዘመን ከለከል ብሎ የሚያስቡ ሰዎች በዲጂታል ዘመን ደግሞ እንዲሳካላቸው የሚፈቅድ ትውልድ መሆን የለበትም። ይሄ ዘመን ተቀይሯል። የማሞኘት፣ የማባበል፣ የመቀለድና የመግዛት ልምምድ የሚበቃበት ታሪክ እዚህ ጋር እንዲሆን አደራ ማለት ፈልጋለሁ። ግብጽ ከኢትዮጵያ ጋር በቀጥታ ፊት ለፊት ተጋፍጣ የመዋጋት ወታደራዊ ጂኦፖለቲካዊና ስትራቴጂካዊ አቅም እንደሌላት ደጋግማ ተረድተዋለች። ይሁን እንጂ የጥፋት እጇ ሁል ጊዜም ረጅም ነው። ፊት ለፊት መጋፈጥ ሲሳናት ያገኘችውን ማንኛውንም አጋጣሚ በመጠቀም የውስጥ አንድነትን የሚፈትኑ አመፀኞችን ማስታጠቅ፣ ማደራጀት፣ ማሰልጠንና በፋይናንስ መደገፍ ዋነኛ የመዋጊያ መሳሪያዋ ነው። ካይሮ የኢትዮጵያን ሰላም ማደፍረስ የሚያስችላትን ሀገር የሚበትንና ሰላም የሚነሳ ማንኛውንም አካል እንደ ቅርብ ወዳጅ ትቆጥረዋለች። የጦር መሳሪያ፣ የገንዘብና የዲፕሎማሲ ሽፋን በመስጠት በኢትዮጵያ ሉዓላዊነት ላይ የሚቃጣውን አደጋ ሁሉ በስተጀርባ ሆና ስታስተናብር ኖራለች። ወደፊትም ይህንኑ የጥፋት አውታሯን አጠናክራ እንደምትቀጥል ጥርጥር የለውም። ምክንያቱም አሁን ኢትዮጵያ ከዓለም የት ላይ ተላለፍኩ ብላ የእድገት ኪሳራዋን በፈጣን ስራ እያጣፋች ነውና። ግብጽን የሚጎዳው የኢትዮጵያ ኢኮኖሚ የቀጠናው ጃይንት ኢኮኖሚ እንደመሆኑ በአፍሪካ ውስጥ ቶፕ 5 ኢኮኖሚ ይጠቀስ ከተባለ የኢትዮጵያ ኢኮኖሚ አብሮ የሚጠቀስ ኢኮኖሚ እንደመሆኑ ኢኮኖሚው ማደጉ የኢነርጂ ዲማንዳችንን ይጨምራል። የኢነርጂ ዲማንዳችን ሲጨምር ወንዞቻችንን ገድበን መጠቀም እንጀምራለን። ወንዞቻችንን ገድበን መጠቀም ላይ ደግሞ ግብጾች ችግር አለባቸው። ስለዚህ ለኔ ግብጾች ወደ ጅቡቲም ሲመጡ፣ ወደ ሶማሊያም ሲሄዱ፣ ወደ ኤርትራም ወደ ሱዳንም ሲገቡ ካልኩሌት የሚያደርጉት አንደኛው የኢትዮጵያ ኢኮኖሚን በሁለት መንገድ ክሪፕል ማድረግ እንችላለን። አንደኛው ከባህሩ በመግፋት፣ ሁለተኛው ደግሞ ውስጣዊ አለመረጋጋቶችን በመፍጠር። በሀገራችን የሚቀሰቀሱ አብዛኞቹ የውጭ ግጭቶች፣ የፖለቲካ አለመረጋጋቶች፣ የብሔር ውጥረቶችና የልማት እንቅፋቶች በራሳቸው የመጡ ወይም ሊያገነግኑ የሚችሉም አይደሉም። ከጀርባቸው የካይሮ ረጅም እጅ፣ የተንኮል አእምሮ ውጤት አለበት። ለምን ቢባል የግብጽ ዋናና ብቸኛ ዓላማ ኢትዮጵያውያን በራሳቸው የውስጥ ጉዳይ በፖለቲካዊ ክፍፍልና በወንድማማቾች ግጭት እንዲጠመዱ ማድረግ ነው። ትኩረታችንን፣ አቅማችንን፣ እውቀታችንንና ሀብታችንን በውስጥ ቁስላችን ላይ እንድናባክን በማድረግ የተፈጥሮ ሀብታችን በሆነው ከአባይ ወንዝ ላይ አይናችንን እንድናነሳ፣ እድገታችንን እንዳናፋጥንና ግድቦቻችንን እንዳንገነባ ማድረግ ካይሮ ለኢትዮጵያ እያሰናዳች ያለችው የሰርክ ድግስ ነው። የኢትዮጵያ የውስጥ አለመረጋጋት ለካይሮ ትልቅ የፖለቲካ መተንፈሻና የስኬት ምዕራፍ ነው። ፖለቲከኞቿም የሚመዘኑት በተሰጣቸው ኃላፊነት ሳይሆን ኢትዮጵያን በማዳከም አፈጻጸማቸው ነው። የግብጽ መንግስትም ስልጣን የሚቀጥለው የኢትዮጵያን እናጥፋት ካርድ በመምዘዝ የግብፃውያንን ቀልብ በመሳብ ነው። ግራ የገባው ለህብረተሰቡ እንዳስፈላጊው ብቻ የሆነ ነገር እያሉ መሸንገል ነው የሚሰራው። ስለዚህ ለምንድን ነው ለሚለው መልስ ወደዚህ ስንመጣ አንደኛና የመጀመሪያው ለውስጥ ፍጆታ ብቻና ብቻ ነው የመጀመሪያው። ስለዚህ የውስጥ ያለውን ጫጫታ፣ የተሸነፍን ስሜትን ለማርገብ ግዴታ ያላቸው እድል ይሄ ነው። አንድ ይሄ ነው። ሁለተኛው የኢትዮጵያ ህዳሴ ግድብ አልቋል።
የተበላ ነገር ነው። ግን ኢትዮጵያ ከዚህ የህዳሴ ግድብ ጋር አብራ በ2015 ከተደረገው ስምምነት የቴክኒክ ቡድኑ ከተስማማው ስምምነት አንዱ 3 ግድብ ከዚህ በኋላ ይቀጥላል የሚለውን ያካትታል። ይህንን ለማረሳሳት ከዚህ በኋላ የሚመጣው ግድቦች ላይ በጣም ኃይለኛ ጫና፣ ስነ ልቦናዊ ጫና፣ የሚዲያዊ ጫና የመሳሰሉት ሁሉ አድርገው እንደገና በዓለም አቀፍም ይሰማልኝ አይነት ነገር በጣም ካጮሁ በኋላ የሚቀጥለውን ግድብ በምትሰራበት ወቅት እንዴ አበዛችሁ ኢትዮጵያ የሚል ስሜት መፍጠር ነው። ኢቨን ኢትዮጵያውያኖች ላይ ራሱ እንደገና ሌላ ግድብ አሁንም ይህንንም ራሱ በመከራ ነው የገደብ ነው የሚል ስሜት ውስጥ እንድንገባ ነው የሚፈለገው። ነገር ግን ኢትዮጵያ የሺህ ዓመታት ታሪክ ያላት የጠላቶቿን ሴራ በመመከት የጸናች ታላቅ ሀገር ናት። የሰራ ሀገር ያድጋል፣ የሚያድግ ሀገር ደግሞ ለወዳጆቹ የልማት ጋሻ፣ ለጠላቶቹ ቅዠት ይሆናል። ኢትዮጵያም በግብጽ መነጽር ስትታይ በውሾቹ ጩኸት ሳይታወኩ ጉዟቸውን እንደሚቀጥሉት ግመሎች ናት። በታሪክ ማህደር ውስጥ የደመቀው ገድል ኢትዮጵያ በጥፋት ሴራ አትወድቅም የሚል ነው። የነገዋ ኢትዮጵያ ዕጣ ፈንታ የሚወሰነው በካይሮና በተላላኪዎቿ የሴራ ማዕድ ሳይሆን በኢትዮጵያውያን አንድነት፣ በኢትዮጵያ ብልጽግና ነው።